አልহামዱሊላህ ሰለላሁ ዐለይሂ ወሰለም ወአንዘልና ኢለይከ الكتاب بالحق ወዳንተም ይሄንን ኪታብ በትክክል አወረድንልህ ያ መሐመድ ኢላቻው አለይሂ ሰላቱ ወሰለም بالحق بدون شك ማለት ነው ሙሸኪኮች ይሄ ቁርአን ያው የቁርአን ቁል ነዘለሁ ሩሁል ቁዱስ ይላል አላህ እነሱ ግን ተነዘለት ቢሻቲኑ ነበር አዳኡላህ ሰይጣን ያወረደው ወይም ደግሞ ዘፋኞች የገጣሚዎች ዜማ ነው እያሉ ተሽክለ ማረግ ይሞክሩ ነበርና በዛ ተቃራኒ እኔ ግን በትክክል በሐቅ አውርጀልሃለሁኝ ሌሎች የፈለገውን ሰም ይስጡት እኔ በሐቅ አውርጃለሁ ብሎ ይመሰክራል አላህ ሲወርድ ደግሞ ሙሰድቀን لما بين يديه ከበፊቱ ያሉትን من الكتاب አልዝላይ ጅንስያ ስለሆነች ለጀምዕም ለሙሰናም ለሙፍረድም ይሆናል ኪታብ የሚለው ማለት ነው ቀዳሚውን መጽሐፍ የሚያረጋግጥ አድርገን ልከነዋል እንጂልንም ተውራትንም ሱሑፍንም ዘቡሩንም ማንኛውም ኪታብ ተሱ በፊት ከአላህ የተላከና የተወረደ መሆኑን እየመሰከረ ነው የመጣው ቁርአን ማለት ነው ወሙሃይሚነን አለይህ ግን እሱ የሚለይበት ይሄ ነጥብ ላይ ነው ማለት ነው በቀዳሚ መጽሐፍ ላይ የበላይና ኃላፊነት ተሰጥቷል ቁርአን ቀዳሚዎችን መጽሐፎች በመሰረተ ሐሳብ ይቀበላቸዋል የአላህ ኩቱቦች ናቸው ብሎ ይመሰክርላቸዋል ከዛ በኋላ ግን ዕውቅና ከሰጣቸው በኋላ ሐርፍ በሐርፍ አንድ ባንድ ነጥብ በነጥብ ባሉበት ይቀጥላሉ አይልም ማለት ነው እኔ እሱ የሚፈልጋቸው ነጥቦች ያጸድቃቸዋል የማይፈልጋቸው ነጥቦች ካሉ ደግሞ ሙሃይሚነን አለይ የበላይ ኃላፊነት ስለተሰጠው እንዲህ አይነቱ አንቀጽ ካሁን በኋላ መቀጠል አይችልም በሱ ፈንታ ይሄን አምጥቻለሁ ብሎ ይተካል ማለት ነው ባለው ስልጣን አንድ ባለስልጣን የበላይ ሆኖ ከተሾመ የበታች ባለስልጣናቶች ላይ ተጽዕኖ ያደርጋል ማለት ነው እና በአሁን ጊዜ ይሄ መመሪያ በዚህ መቀየር አለበት ከተባለ ሊቀየር ያን ኪታቡን ግን ህገወጥ አደረገው ማለት አይደለም ኪታቡ በመሰረቱ ከአላህ የመጣ ነው ብሎ አጽድቆታል ግን ይሄ ኪታብ ንዝነጥብ ላይ እንደዚህ አይነት ውሳኔ ሰጥቶ ነበረ ቁርአን ግን በዚህ ላይ ሌላ አቋም አለው ብሎ የተለያዩ ነጥቦችን ቢያስገባ ይሄ ሙሃይምንነት የበላይነት የስልጣን ስለተሰጠው ነው ምክንያቱም ራሱንም ይሽራል ቁርአን ውስጥ አንድ አንቀጽ ሌላ አንቀጽ መጥቶ ኋላ የሚቀይርበት ጊዜ አለ ማለት ነው ይሄ ምክንያቱም ለህዝቦች ጥቅም ሲባል ነው አንድ መመሪያ ሁሉ ጊዜ ዘላቂ ላይ ሆን ይችላል በተለይ የለተለት እንቅስቃሴ ላይ ፍሩዕ ላይ ይቀያየራል ማለት ነው ዛሬ ጠቃሚ የነበረ ነገር ነገ ጎጅ ሊሆን ይችላል እዚህ ጊዜ በህደት የነገር ጎጅ ተሆነ ባሌላ መመሪያ መተካት ይኖርበታል ይሄ ሁሉም የሆነው በአህካም በፍሩዕ ነው እንደ ኡሱል ላይ አይመጣም ይሄ ነገር ማለት መሰረታዊ በሆኑ ለምሳሌ አርካኑል ኢማን ላይ አርካኑል ኢስላም ላይ መሻር መቀየር የሚባል ነገር የለም አርካኑል ኢማን አርካኑል ኢስላም የሁሉም አሳስ ነው ሁሉም ይስማሙበታል ሁሉም በአጠቃላይ ያንን አክብሮ ነው የሚሄደው ማለት ነው ስለዚህ ስለ ጋብቻ ስለ ፍች ስለ ንግድ ስለ ሪባ ስለ ምን የሚለው ነገር ግን ጥቅቅን ነገሮች ናቸው እነዚህ ነገሮች እንደ ጊዜው እንደ ሁኔታው ባንዱ ለጊዜ ላላይለ በላጊዜ ጠበቅ ሊል ይችላል ማለት ነው በማህበራዊ ህይወት ላይ ነው ብዙ ጊዜ ይሄ የመሻሻር የሚመጣው ማለት ነው እና ወሙሃይሚነን አለይ ማለት በቀዳሚው መጽሐፍ ላይ ቁርአንን የበላይ ተቆጣጣሪ አድርገን ልከነዋል ወለው ሻ አላሁ ለጀዐለኩም ኡመተን ዋሂዳ ይሄን ስል ግን ታንተስ ከመጣ ድረስ መመሪያው ለምንድነው የምትቀያየረው አንተስ ብትሆን ልትሉ ትችላላችሁ አንድኛ እንዳንለያይ አንድ ሰው ልጆች ነን የአደም ዘሮች እስከሆነ ድረስ አንድ ወጥ የሆነ መመሪያ ብታስቀምጥ እኮ የሁሉ መጓተትን ባልመጣ ነበር ትሉ ይሆናል ይሄንን እንዳትሉ አላህ ቢፈልግ ኑሮ እንዳላችሁትም አንድ ወጥ ሊያረጋችሁ ይችል ነበር መመሪያችሁም አንድ ይሆን ነበር ይሄ ግን አልተደረገም ይላል ለምን አላህ ፍላጎቱ አይደለምና ሰዎችን መፈተን ይፈልጋል ከባህላዊ አምልኮታዊ አካሄድ እንዲሄዱ ነው የሚፈልገው አንድ ነገር ሁሉ ጊዜ የማይቀየር የማይለወጥ ከሆነ ለአላህ ዲን ብለህ ሳይሆን ባህል ስለሆነብህ ነው የምትከተለው ማለት ነው ልማዲ ስለሆነ ከዚህ ነገር ውጭ አታውቅም አልሰማህም ሁሉ ጊዜ ያው ነው እንግዲህ አማራጩ ብሎ ሰው ሁሉ ጊዜ የጋሪ አካሄድ እንዳይሆን ማለት ነው እና ሙሰድቀን لما بين يديه ከበፊቱ ባለው መጽሐፍ ላይ አረጋጋጭ ምስክር ሲሆን من الكتاب ومهيمنا عليه አሁንም በቀዳሚው መጽሐፍ ላይ ተቆጣጣሪ ሲሆን ልከነዋል በመሆኑም فاحكم بينهم بما انزل الله ይሄው መጣማን ነው እነዛም እህኩም ወመለም ይህኩም እያለ ነበር የመጣው ተውራትም እንጂልም ላይ አንተም በተራ በዚህ ባወረደልህ ኪታብ ሰዎች በህዝቦች መካከል መፍረድ አለብህ ከዚህ ውጭ የሰው ልጆች ሊመሩ
አይፈቀድም በእኛ ዘንድ ይላል ማለት ነው። ለምን ኻሊቃቸው አላህ ነው። ይሄን ወሚኖርበት ምድር የዘረጋላቸው አላህ ነው። የሚበሉት የሚጠጡት ሲሳያቸውን የሚሰጣቸው አላህ ነው። ሌላው ምን አገባ ነው በእኔ ህዝብ ላይ የፈለገውን አፍካር አንጥቶ የሚጭነው? እና አንተ ተወካይ ነህ። ይሄን ቁርአን ካወረድኩልህ በኋላ በዚህ በሰጠው የተሟላ መመሪያ ላይ ተመርኩዘ በህዝቦች ላይ አንድ ቤተሰብ አድርጋቸው በፍትህ እንድትመራቸው ኃላፊነቱን ሰጥቻለሁ ይላል ነብዩ አለይሂ ሰላቱ ወሰለም። እና ፈህኩም በይነሁም ቢማ አንዘለላህ ሱብሃንአላህ አላህ ባወረደው ፍረዳቸው ይላል። አንተ በፈለከው አላለም ለነብዩ ማለት ነው። እሺ ለነብዩ በፈለከው ያላለ ለሌላ ይፈቅዳል? ለጆርጂ ይፈቅዳል? ሱብሃንአላህ። እና ነብዩ ራሳቸው አንተ ስልጣኑን ሰጥቻለሁ ደስ እንዳለህ የሚል ክፍት ስልጣን አልሰጣቸውም። አላህ ባወረደልህ ጌታ ባስቀመጠልህ ሥርዓትና ህግ ህዝቦችን ምራ ብሎ ነው የሰጣቸው። ነብዩ ይሄን ሳያደርጉ እኔ ስልጣን አለኝ ብለው ዝም ብለው አንዲት ነጥብ እንኳን ተዛ ወጣ ቢሉ እሳቸው ይያዛሉ ወዳውኑ ገወጥ ተብለው ማለት ነው። ይሄ ነው እንግዲህ የእስላም ግንዛቤ ሊሆን የሚገባው ማለት ነው። ለነብዩ ለራሱ ልቅ የሆነ ስልጣን አልሰጣቸውም። አላህ እኔ ባወረድኩልህ ምራ ነው የሚለው። በተግባርም የምናገኘው ይሄ ነው። ሰው ናቸውና አንዳንድ ጊዜ ይረሳሉ ወይም ስሜት ይዛቸውና ሰዎች አፈጮሌዎች መጥተው ሲያምታቷቸው እውነት ይመስላቸውና አምነው የሆነ ነገር ሊወስኑ ሲሉ ወላው ጅብሪል ዱብ ይላል። ሰውዬ ተጠንቀቅ ይላቸዋል። አፈላሁ አንከ ሊማ አዲንተ ለሁም አይለም እንትና ላይ ሱረቱ ተውባ ላይ የሙናፊቆቹ ጂሃዱቱ ዘመቻ ክተት ሲታወጅ አንዱ ወገቤን አንዱ ጆሮዬን አንዱ እንትኔን እኔ ቤት ተጠባቂ የለኝ እኔ ቤቴ ዳር ነው ምናምን ነብዩ ተናውራ እየመጡ በቃ ያለቅሳሉ ላለመሄድ ማለት ነው። እዚህ ተቸገረው ሰው ምን ይባላል እያሉ በደግነት እንደሳቸው ሁሉ አይዋሽም ይመስላቸዋል። እና ተቸገረ ምን እናረጋለን ጦርራ ነው እንግዲህ አላህ የተወከለ እያሉ ማስጠት ጀመሩ። እኔ እኮ አስፈቀድኩ ተዘመቻ ይልቀር ሲል ሌላው ደግሞ መጥቶ እንደዛው ይዋሻል። ሌላው ደግሞ መጥቶ ወዳው ጅሩ እንደ ሰው የምነካለ ውሸታም እኮ ያልቅም በር ተከፈትክለት አፈላሁ አንከ ሊማ አዲንተ ለሁም ላ ይሄ እኮ አሰራር በጣም ተዝረከረከ አሰራር ነውና አስተት ላይ እየወደክ ነው። አላህ ይቅር ብሎሃል እንዳትደነግጥ አስቀድሞ ወንጀሉን መርዶው ሳይነገራቸው በፊት አፉታው መጣላቸው ደግነቱ። ይቅር ብያለሁ እንጂ ስተክ እየፈጸምክ ነው ያለው ባካሃዲህ እና ለምንድን ነው የምትፈቅድላቸው? hatta የተበየነ ለከለዲነ ሰደቁ ወተعلم الكاذبين እነዚህ አታላዎች ናቸው አስመሳዎች ናቸውና ፈሪዎችና ደካሞች ስለሆኑ እንጂ እንደሚሉት እኮ የሚናገሩት ዑዝር የለባቸውም። እና እነዚህ ሰዎች ሳታጣራ ሳታረጋግጥ እውነት የሚለው ምክንያት እውነት ነው አይደለም ሳትል ዝም ብለህ እኮ ፈቅደ በመጨረሻ ወዳ ባዶ እጅህን ነው የምትቀረው። እንደዚህ ማድረግ የለብህም በማለት አስጠነቀቃቸው ማለት ነው። እንደገና ሱረቱ ጦላቅ ተህሪም ላይ ምንድነው ያለው? ያ አዩሃ ነብዩ ሊማ ተሐሪሙ ማ አሐለላህ። እነሳቸው የተለያዩ ሴቶች አሻጥር ሰሩና አስመስለው የሆነ ነገር እንትናላቸው እውነት መሰላቸውና ያን ነገር ለማስተካከል ብለው ቅር እንዳይሰኙባቸው ከዛሬ በኋላ እኔ እንደ አይነት ነገር አልሰራም ብለው ማሉ። እንደምነካ ሰውዬ አንተ ደግሞ ማን ሐራም ያደረገህ? እኔ ሐራም ያላደረኩትን እንዴት አንተ ተነስተ በራስህ ላይ ሐራም አድርጌያለሁ ትላለህ አላቸው ማለት ነው። ይሄ ምን ማለት ነው? ሙሉ ስልጣን የላቸውም የፈለጉትን ሊደነግጉ አይችሉም ነበር ማለት ነው። እንደገና ሱረቱ አበሰ ላይ አበሰ ወተወላ አንጃሁ الأعمى وما يدرك لعله يزكى አላቸው። አይነ ስውሩ ሰውዬ መጥቶ ያው ሶላተል ጀማዓ ለመምጣት እኔ ችግር አለብኝ የሚመራይ ሰው የለም በጨለማ በጭቃ በዝናብ እየወደኩ እየተነሳሁ ተቸግር ያለሁኝ ሲላቸው ሁኔታው እንግዲህ አሳዛኝ ነው። ማንም ሰው የሚቀበለው ዑዝር ነበር። በቃ ማትችል ከሆነ መሪ ከሌለ خلاص አንተ ማዕዙር ነህ ስገድ አሉት። ይሄ ሌላው ቦታ ነው። ሌላው እንደገና ሰውየው ራሱ ካፊሮቹ መተው እና አቡጀህል ሌሎቹ ጓደኞቹ ነብዩ ጋር እየተወያዩ ይያሉ ሌላው አስተምሩኝ የሚል መጣ። ሙስሊሙ ሰውዬ ማን ነው? አይነ ስውሩ ሰውዬ። አሁን ተከበረ ባለስልጣን ጋር ቁጭ ብለህ አንተ የመንደር ሰው መጥቶ ተራ አስተምረኝ ብሎ ሲጠይቅ ምንድነው የምትለው አንተ? እንግዲያ ጋር ነኝ አሁን ቆየኝ ማለት ያለ ነው። እነዛ ሰዎች ደግሞ በጣም ትዕቢተኞች ናቸው ኩራተኞች ናቸው። አይነ ስውር ደካማ ሰውዬ መጥቶ እነሱን ተተው ወደሱ ዘወር ቢሉ ምንድነው የሚሆኑት? የጎሳ መሪዎች ናቸው ያምኑልኛል ብለው እየተጣጣሩ ነው። እነሱ ካመኑ አገር በሙሉ ሆ ብሎ ሊገባላቸው ነው። በዛው ሁኔታ ላይ ያሉ
ሰውየውን ያላዩ መስለው ዝም ብለው እሱ እየወተወተ እሱ አላየም እንግዲህ አይኖር ምን ያየውም በር ላይ ቆሞ ይጮሃል እና ዞር ብለው ያላዩ መስለው ዝም ብለው አበሰው ተወላ እንጃው ለአማ ሰውየው ነካ ይሄ እኮ ትልቅ ሰው ነው አላህ ዘንዳ ትልቅ ደረጃ ያለው ነው እነዚህ ኩፋሮች ቢያኑ አይመኑ ምን አገባህ አላቸው ይሄ እንግዲህ ማንንም ሰው አንተም ላይ እኔም ላይ ቢደርስ ምን እናረጋው ነገር ነው ማለት ነው ይሄ እንግዲህ እንደዛ አይነት ርምት ይደረግባቸዋል ክትትል ይደረግባቸዋል ማለት ነው አሁን ግን ማንንም ሰው ዝም ብሎ ተነስቶ በአጋጣሚ ስልጣን ካገኘ እንደፈለገ ይጨፈጭፋል እና እንደገና ለምን በአላህ ፈቃድ ያለ ህርክም ካፊር ነው ከተባለ እነዚህ ሙከፍሮች ይላል ማለት ነው ምን ነው እነሱ ሙከፍሮች ሆኑት እነሱ ተዝኪር አደረጉልህ ወዘክር ፈኢነ ذክራ ተንፈዑ ሙእሚን ነገሩ እንጂ ጌታ ያለውን ውሳኔ ነው የሚነግሩ ያሉት አንድ ሰው የማክፈርም ስልጣን የለውም ማንንም ሰው ግን ስትሳሳት ተጠንቀቅ አንተ ሰውዬ ከመስመር እየወጣህ ነህ ብሎ ቢነግርህ ወዳጅህ ነው ጠቃሚ ነው ብታውቅበት ኑሮ ማለት ነው እነሱ ግን እኛ የፈለገውን እንስራ ግን እኛን ካፊር ነው የሚል ሰው በመድር ላይ መኖር የለበትም አሉ ተነጨራሹ ይሄ ነው እንግዲህ አሁን ያለው ዓለምን ምስቅልቅል ውስጥ የጣለው ማለት ነው እና ቢማ አንዘለ الله ኢለይክ ወደ አንተ ባወረደልህ እንድትመራ አንተን በተረኝነት ተካነህ ተውራትን ያው ብዙ ነብዮች ተፈራረቁበት ብዙ ሰሩበት እንጅልንም እንደዛው የወደቁትም ወደቁ አሁን ተራው ወደ አንተ መጥቷል ይላቸዋል ወደ አንተ ከመጣ በኋላ እንደገና አሁንም እኔ ባወረድኩልህ መመሪያ ነው ህዝቦችን መዳኘትና ማስተዳደር ያለብህ ይላቸዋል ነብዩና አለይሂ ሰላቱ ወሰለም እንጂ ወላ ተተቢ አህዋአሁም አህዋ الشرقيين والغربيين والابيض والاسود ሰው ልጆች የራሳቸው የሆነ ዝንባሌ አላቸው ፍላጎት አላቸው ለራሳቸው ጥቅም ሲሉ ለራሳቸው ስልጣን ሲሉ የሚመርጡ ስርዓትና ህግ ይኖራቸዋል ሁሉም ያናውቃለሁ አንተ ግን ይሄንን የጌታ መመሪያ ይዘህ ተመጣ በኋላ ማንንም ሰው ይሄ እኮ አንተ የምትለው ነገር በአሁኑ ጊዜ የሚሄድ አይደለም እናኛ ህዝቦች ጋር ለመግባባት እምነት ያለውም የሌለውም እንደዚህ በጋራ ተማክረና ተወያይተን አንድ ህገ መንግስት እናውጣ ብለው ተጽኖ ሊያረጉብህ ይችላሉ ይሄ ምን ማለት ነው ከምን ተነስተነው ከራሳቸው ፍላጎት ነው የገዛ ዝንባሌያቸው ነው አንተ ግን ጌታ የዓለም ባለቤት የሆነው ጌታ መመሪያ ሰጥቶት ያበቃ እነዚህ ወስላቶችና ደካሞች ለራሳቸው ጥቅም ሲሉ የሚፈልጉትን ነገር በአንተ ላይ ጫና እንዲያሳድሩብህና የነሱ ዝንባሌ ተከታይ እንዳትሆን ተጠንቀቅ ይላቸዋል ነብዩና አለይሂ ሰላቱ ወሰለም እና አህዋ ነው በአለም ላይ እንግዲህ በአሁን ዘመናዊ የሆነ የተራቀቀ ፈረንሳይ ህግ አሜሪካ ምናምን ትላል አህዋ አለው አላህ በቀላሉ የካፊር ፍላጎት ነው ዝም የራሱ ዝንባሌ ነው እኔ ፍቃድ አይደለም በዛ እንዲመሩ አለ خالق السماوات والارض እንግዲህ ባለቤት ነው እሱ ግን አያገባም ምድር ላይ ያሉ ፍጥሮች እኛ ባሮች ናቸው እንጂ አንተ አያገባም ነፃ ያወጡን ነው ከአላህ ማለት ነው አንተ ምን አገባ አርፈ ተቀመጥ አንዴ ፈጥረህናል ስራህን ጨርሰሃል እኛ ግን በፈለግነው እንትን እንነዳቸዋለን እያሉ ነው ያሉት አላህ ደግሞ አልፈቀድኩም እኔ ህዝቦቼ ባወረድኩት መመሪያ መመራት አለባቸው በተወካው ላይ ማንንም ሰው ተጽኖ ሊያረግ ቢፈልግ አንተ ተወካይ ተጠንቀቅ ወላ ተተቢ አህዋአሁም በድምጽ ብዛት ሊበሉ ይችላሉ ድምጹ ሳይገባም አላህ የወሰነው ነገር ውስጥ ሙናቀሻ አያስፈልገውም ይህ ነው የአላህ መመሪያ فمن شاء فليؤمن ومن شاء فليكفر ብላ አቋምን ማንት ማጠንከር አለብህ እንጂ ያው ተኻሊቅ የመጣውን መመሪያ አጥፎ እንደገና በግላዊ ስሜት በሚነዱ ወስላቶችና ተንኮለኞች ፍላጎት አንተ ልትጠረመማ ይገባህም ይላቸዋል ማለት ነው ولا تتبع هواهم عما جاءك من الحق معرضون عما جاءك من الحق ማለት ነው ከጌታ የመጣልህን ሐቅ ቸል ብለህ የነሱን ፍላጎት ልታስተናግድና ልትከተል አይገባህም ይላል لكل جعلنا منكم شرعة ومنهاجا ለናንተ እያንዳንዳችሁ በየጊዜያችሁና በየሀገራችሁ እስከዛሬ የራሳችሁ የሆነ መስመርና መንገዶችን ከፍተንላችኋል ይላል ማለት ምንድነው ተውራት በወረደበት ጊዜ ተውራት በጊዜው ለነበሩና ለተላከላቸው ህዝቦች መንገር ነበረ ማለት ነው እንግዲህ ጠሪቀል ሐያት ነበረ እንጂል በወረደበትም ጊዜ እሱ በተረኝነት እንደዛው በዛ ጊዜ አምነናል ተከተናል ለሚሉት መመሪያ ነበረ ማለት ነው መንሃጅ ማለት በያን ዋዲሃ ግልጽ የሆነ ሐቅና ባጢልን አፍረጥርቆ የሚያሳይ መርህ ነበረ ማለት ነው ቁርአን ሲመጣ ደግሞ የበለጠ መመሪያ ሆነ እና እያንዳንዳቸው ተራት በነበረበት ጊዜ ስልጣኑ የሱ ነው በተውራት ውስጥ ያሉ ህጎች ናቸው በምድር ላይ ተጥቢቅ መደረግ ያለባቸው አማኞች እስከሆኑ ድረስ ማለት ነው
እንጅል ከመጣ ደግሞ እዛው ተውራት ላይ ተደርቦ በዛ ጊዜ ያሉት ህዝቦች በዛ ብቻ እንዲመሩ ነው አላህ የፈቀደው ማለት ነው። ቁርአን ሲመጣ ደግሞ አጠቃላይ ዓለም ዳርስተዳር በሙሉ ነውና የተላከለት ካፈተልና ስለተባለ በሙሉ ያለውን ቅራቅም ቦጠራርጎ ጥሎ ቁርአንን ነው ተዝፊፍ ማድረግ የሚገባው ይላል ማለት ነው። ወለው ሻአ አላሁ ለጀዐለኩም ኡመተን ዋሂዳ ታዲያ አንተ መጀመሪያውንስ ተመነሻው እስከ መድረሻው ድረስ አንድ ወጥ የሆነ መጽሐፍ አስቀምጠህ በዚህ ብቻ ሄዱ ለምን አትለንም ነበር? አንተ እኮ ራስህ በተለያየ ዘመን የተለያዩ መመሪያዎች እየላክ መከፋፈልን በር የከፈትከው አንተ ነህ ልትሉ ታስቡ ይሆናል። መልሳለኝ ለዚህ ይላል። አላህ ቢፈልግ ኑሮ እንዳላችሁትም አንድ ወጥ ትእዛዝ ማውረድ ይችል ነበር የማይሸር የማይቀየር። ግን ይሄን ለማድረግ ያልፈለገው ለምንድን ነው? ወላኪን ተረከኩም ለሸራኢዓ ሸታ የተለያዩ ህጎችና ደንቦችን በማውረድ በዚህ መልክ እንድትመጡ ያደረገው ሊየብሉወኩም ፊማ አታኩም በሰጣችሁ ዲል ሊፈትናችሁ ስለፈለገ ነው ይላል። ህይወት ውድድር ናት። ይሄ ማንም ሰው እንደሚያውቀው ማለት ነው። እና አንድ ወጥ የሆነ ነገር ካለ ሐረካ ይሞታል ማለት ነው። ሙናፈሳ የለም። ስለዚህ ሰዎች አንድ ነገር በሰዎች እንኳን ደረጃ አንድ አዲስ ነገር ሲመጣ ደንበኞች አንድ ግልብጥ ብለው ወደ አዲሱ ነው የሚሄዱት። ያ ቀደም ሲል ያለው ጥሩ እንኳን ቢሆን ይሰለቻል። የሰው ልጅ ጸባው ይሄ ነው ማለት ነው። ደግሞ አዲስ መጣ ከተባለ አሁንም ወደ አዲሱ ነው የሚከደው። ያኛው ደግሞ እንግዲህ ያኛውን ቀዲሙ ይሻለኛል የሚል የራሱን አቋም ወስዶ በዛው ይቀጥላል። ይሄኛው ደግሞ ወደ አዲሱ ይሸጋግራል የሚለው የራሱ ምርጫ ይኖረዋል ማለት ነው። ስለዚህ እናንተ ሊፈትናችሁ ነው። እንግዲህ ሁሉ ጊዜ ተራማጆች ችግር የለባቸውም። ትናንትና ተረኛ የነበረውን ተቀብሏል። አዲስ መጣ ያንን ጣላ ይለው ያላህ ኪታብ ነው ጨምር ነው የሚለው። ስለዚህ የጸጋ ይጠገም። ለምሳሌ ብር ያለው ሰው ሚሊዮን ያለው ሰው ሚሊዮን ቢመጣ ቅር ይለዋል ደስ ይለዋል እንጂ ይጨምረዋል። ይሄኛም አዲስ ሁለተኛውም ከመጣ ይጨምረዋል፣ ሶስተኛውም ከመጣ ይጨምረዋል። ለምን? እሱ ችግር የለበትም። ሰዎች ግን ብዙ ጊዜ ሃይማኖት አለን እያሉ ተጨማሪው ሲመጣ ተረኛው ሲመጣ የሚቃወሙት ያ ቀደም ሲል የነበረው ሃይማኖት የሚሉት ነገር የለመዱትና የወደዱት ስለሆነ ባህል ሆኖባቸዋል። በሱ ተመርዘዋል ማለት ነው። ዘረኝነት ውስጥ ገብተዋል፣ አላወቁም እነሱ። ስለዚህ ከተውራት በላይ አልአሳር የምንም ኪታብ ነው። ተውራት በቃ ተቀብያለሁ ይልሃል ማለት ነው፣ በሩን ይዘጋል። እንጅል ሲመጣ እንጅልን የለመደው ተእንጅል ውጭ ፍንክች አልም ይላል። አሁን ያን ኪታብ እያከበርከው አይደለም። ያን የተቀበልከውን ኪታብ ራሱ ያ ኪታብ ፋይል አልዘጋም፣ በእኔ ያልቃል አላለም፣ ተረኛ ይመጣል እያለ ነው ያለው። ስለዚህ ያንን ኪታብ ተከትል ያለው የምትለው አንተ በዘረኝነት ነው። ያንተ ወንድም ያንተ አጎት ይዞት ስለመጣ ነው። ሌላኛው ደግሞ ሌላው ዘር ይዞት ስለመጣ ነው። የአላህ ታማኝ የሆነ ሰው ግን በማንም ይምጣ የጌታን ፍቃድ ሁሉ ጊዜ ይቀበላለሁ ነው የሚለው። ይሄ ሰው ችግር የለበትም፣ ፈተና አለፈ ማለት ነው። ያኛው ግን ይችን ብቻ ሙጭጭ አድርጌ ሌላውን አልፈልግም ካለ ያችን ራሱ ተቀብላታለህ ያላትንም አልተቀበለም። ለምን? የአላህን ትእዛዝ ለማክበር ከሆነ ይሄኛውን ተቀብሎ ይሄኛውን ለምን ይተዋል? ለምሳሌ ዛሬ ደብዳቤ ላኩልህ፣ የዛሬውን ደብዳቤ ተቀብለህ ነገ ደግሞ ስልክልህ ይሄን አልፈልግም ትላለህ እንዴ? ታንዲ ምንጭ እስከመጣ ድረስ ሁሉም አክብረህ ተቀበለዋለህ ማለት ነው። እና ስለዚህ ሊየብሉወኩም ሊፈትናችሁ ነው። እውነት የኔ ታማኞች ናችሁ ወይስ የባህል ሰለባዎች ናችሁ ነው? ስለለመዳችሁት ስላወቃችሁት ወይም በዘመዶቻችሁ የመጣውን ነው መርጣችሁ የምትቀበሉት? የኔ ትእዛዝ ከሆነ የጌታዬ ትእዛዝ ከሆነ ድረስ የተናንተንም ተቀብየዋለሁ የዛሬውም ታልክ አንተ ፈተናውን አለፍክ ማለት ነው። ግን ገሌም ብቻ ነው የምቀበለው ብለ በዘረኝነት እዛ ሙጭኝ ካልክ ግን አንተ ራስህ አማኝ አይደለህም። ያ ታባትህ ካያትህ የለመድከው ነገር ስለሆነ እንጂ እውነት የአላህ ኪታብ ስለሆነ አይደለም የፊተኛውንም ያከበርከው ሲል በዛ ሊጥልህ ፈልጎ ነው ይላል። ፈስተቢቁል ኸይራት። ስለዚህ ህይወት ውድድር ነውና መልእክቱ በማንኛውም በኩል ይምጣላችሁ ከጌታ የመጣ እስከሆነ ድረስ ጌታ ያዛችሁና የመከራችሁን በመቀበልና በመከተል መልካም ስራን ተወዳደሩ። የውድድር መስክ ነው እየከፈትኩላችሁ ያለሁት ይላል። ስለዚህ ተናንተና ኡመቱ ሙሳ ነበርኩ፣ አሁን ኡመቱ ኢሳ ሲመጣ በኢሳ ህዝቦች እንዲያትቀደም ከፈለክ አንተም ሄደህ ተቀላቀል ተጨመር እዛ ማለት ነው። ኢሳ ላይ ቆይተ ደግሞ የመሐመድ ተራ ሲመጣ ጊዜ ኡመቱ መሐመድ እንዳይቀድሙ ከፈለክ ከነሱ ተቀላቀል። የዛ ጊዜ አንተ እየበለጥክ ትሄዳለህ። ለምን? ዩእቲም ክፍለይን ሚን ረህመቲሂ ይላል። የቀዳሚውን ነብይ ተከትሎ ቀጣውን ሲደርብ አላህ ድርብ እጥፍ ነው የሚሰጠው እንዳውን ማለት ነው። ግን በተቃራኒው ይሄኛውን አለቅም አሮጌው ላይ ሙጭኝ ብለ ይሄኛውን አልቀበልም ስትል ሁለቱንም ታጣለህ ማለት ነው።
ለምን የጌታን ትእዛዝ ተጻረሃልና ተውራትንም ተቀብየዋለሁ ትላለህ እንጂ እንዳልተቀበልከው እንጅልንም እንዳልተቀበልከው ቁርአንንም እንደካርከው ባዶ እጅህን ትቀራለህ በመጨረሻ ማለት ነው ስለዚህ ወስተቢቁል ሙሳበቃው ኸይር በማብዛት ነው ቀደም ሲል ያ መሰረት ያለውም በዛ ላይ በመጨመር የሌለውም ደግሞ አዲስ ውድ ላይ በመረባረብ ነው መወዳደር የሚቻለው እንጂ በዘረኝነት ገሌን ኪታብ ገሌን ነብይ ተተቀበልክ ይበቃኛል የሚለው ግን ኋላ ቀርነት ነው ይላል አላህ Subhanahu Wa Ta'ala እና ኸይረን ነገር አይጠገብምና እንደ ገበያ ስለሆነ ሰው ባተረፈ ቁጥር የበለጠ ትርፍ የጉጉቱ ነው የሚያድገው በዛ መልክ በሁሉም መስኮች ተወዳደሩ ተሽቀዳደሙ ለዚህ ስል ነው ተለዋዋጮችን መመሪያ የላኩት ይላል እና የሆነ ሆኖ ኢላላህ መርጅዑኩም ጀሚዓ በአጠቃላይ የሁላችሁ መመለሻ ወደ አላህ መሆኑን አትርሱ ወደ አላህ እንግዲህ ሰው ይሞታል አጀሉ ሲደርስ በመድረከስ የፈለገውን ያላቆየዋል ቂያማ ቀን ይደርሳል ቂያማ ቀን ሲመጣ ከያለህበት ተሰብስበህ አንድ ሜዳ ላይ ለፍርድ ትመጣለህ የዛ ጊዜ የሚነሳው ጥያቄ የገሌን ኪታብ ብቻ የገሌን ነብይ ብቻ የሚለው ቦታ የለውም እና ሁሉንም የአላህ ኩቱቦች አክብሮ የአላህን ረሱሎችን አክብሮ የተገኘ ከላውን ያልፋል ካልሆነ ግን ሌላ ማሸወጃ መንገድ የለም በአላህ ዘንዳ ጥሩ መልስ እንድታገኝ ከፈለክ ነገን የፊት ስትመለስ የሚሰጠው መልስ ተወዲሁ አስብበት ሁሉንም ኩቱቦችና ሁሉንም ረሱሎች በመቀበል ይላል فينبئكم بما كنتم فيه تختلفون እና ነገ አላህ ፊት ተሰባስባችሁ ለፍርድ ስትቀርቡ በዱንያ ላይ ለዘመናት ስትጨቃጨቁና ስትናተረኩ በኖራችሁት ጉዳይ ምላሹን ይሰጣችኋል አላህ እና እንደ ሰው ልታታልሉት ልሸነግሉት አትችሉም ዓሊሙል ገይቢ ወሸሃዳ ነውና አንተ ለምንድነው ሙሳን ተቀብያለሁ ብለህ ኢሳን የካድከው አንተ ለምንድነው ኢሳን ተቀብያለሁ ብለህ መሐመድን የካድከው አንተ ለምንድነው ተውራትን ተቀብለህ እንጂልን የረገጥከው አንተ ለምንድነው እንጂልን ተቀብያለሁ ብለህ ቁርአንን የጠላኸው የሚለው ጥያቄ ይመጣልሃል በእኔ ፊት ይላል አላህ Subhanahu Wa Ta'ala እና ፈዩነቢኡኩም ማለት ይخبሩኩም ማለት ነው እናንተን አይደለም የሚጠይቃችሁ እሱ ይነግራቸዋል ወላ ይነቢኡከ ሚስሉ ኸቢር እያንዳንዱ ሰው የሰራትን ያወራትን ያሰባትንም ሳይቀር አንተ እኮ እንዴ አድርገሃል ብሎ ቁጭ ያረግለታል ማለት ነው የዛ ጊዜ ምንድነው የሚሆነው መልሳችሁ ይላል አላህ Subhanahu Wa Ta'ala በመትጨቃጨቁበት ነገር ፍጡር ላይ ቢሆን ኑሮ በተለያየ በሻሃደተ ዙር በጉቦ በምን አጣላችሁና አምጣጣችሁ ልታልፉ ተስፋ ነበረ ግን እኔ ዘንድ ነው የምትመጡት እኔ ዘንድ ስትመጡ ደግሞ የኔን ያህል ምስጢር አዋቂ የለም እያንዳንዷ ነገር አትረሳም ተይዛለች ያ ነገር እንዳይመጣባችሁ ከወዲሁ አስቡበት ይላል ማለት ነው በመሆኑም ወአንሕኩም በይነሁም ቢማ አንዘለላህ ለተእኪድ ደገመው አሁንም መሐመድ የፈለገው ተቃዋሚ ይቃወመ የፈለገው ይጥላ የፈለገው ይዋጋ ከቻለ ግን እኔ ማዝህ አሁንም ጌታ ባወረደልህ መመሪያ በህዝቦች መካከል ፍትሃው የሆነ ፍርድ ይስጥ ለምንም ይሉንታ አያዝህ ተቀባዮቹ ጥቂትም ይሆኑ ብዙም ይሆኑ ፈለገ ይሁን ያለህ አማራጭ አንተ የተሰጠህን ኃላፊነት በአግባቡ መወጣት ብቻ ስለሆነ احكم بينهم بين الامم በህዝቦች መካከል ፍርድህን ስጥ ቢማ አንዘለላህ ጌታ ባወረደልህ መመሪያ ላይ ተመርኩዘ በቁርአን አልዓዚም ማለት ነው እንጂ ولا تتبع اهواءهم የተለያዩ ህዝቦች የራሳቸው የሆነ ፍላጎትና ዝንባሌ መጥፎ ስሜቶች ስላሏቸው ለነዛ ለግላዊ ስሜታቸው ወይም ለቡርናዊ ፍላጎታቸው ብለው ቢያዋክቡህ የነሱን ፍላጎት እንዲያትከተል ተጠንቀቅ ይላል ወህዘርሁም እና እነሱ በተለያየ ስልትና ዘዴ ያዋክቡሃል ተጠንቀቃቸው አሁንም ይላል አላህ Subhanahu Wa Ta'ala ያው አሁን እየተደረገ ያለው ይሄ ነው ማለት ነው يحذرهم ان يفتنوك እንዲያወናብዱህ ተጠንቀቅ عن بعد ما انزل الله اليك ጌታ ወዲ አንተ ካወረደልህ ከተወሰነው መመሪያ እንኳን እንዲያንሸራተቱ ተጠንቀቅ ሙሉ በሙሉ ሳይሆን ማለት ነው ሙሉ በሙሉማ አይታሰብም ምናልባት አንዳንድ ነጥቦችን እያነሱ ብዙ ጊዜ ያው እነሱ የሚያጨለጭሯቸው እንዴት የሰው ልጅ ከነ ህይወቱ ያለ እጁ ይቀነጠሳል እንዴት ጭንቅላት ይቆረጣል የሚሉት ነጥቦች እንኳን አንድ ነጥብ አልፈልግም ተናዙል አልሆንም ይላል አላህ Subhanahu Wa Ta'ala አንባድ ሱብሃንአላህ እንግዲህ አቅል ያለው ሰው ባዕድ ማለት ለአንዲትም ትሆናለች ለሁለትም ትሆናለች በሺ የሚቆጠሩ አህካም ሸሪዓዎች አሉ እነዛ መካከል አንዷን ነጥብ እንኳን ተናዙል ሁን ቢሉ እንዳትቀበላቸው ይላል አላህ Subhanahu Wa Ta'ala فكيف بالكل ሸሪዓ ጭራሽ አያስፈልግም የሚሉት ሰዎችን እንዴት ተቀበላቸዋለህ አንዲት ነጥብ እንኳን ተናዙል እንዳትሆን ይላል አላህ Subhanahu Wa Ta'ala አንባዲ ማን አንዘለላሁ ኢለይክ አላህ ወደ አንተ ካወረደት አህካሞች ደንቦችና ህግጋት ደንቦች
አንዷን ነጥብ እንኳን እነሱ ተጽኖ አድርገው እንዳያንሸራትቱና እንዳያሳስቱ ተጠንቀቃቸው ይላል ፈኢን ተወለው እና እነሱ ይሄንን ሁሉ ማስጠንቀቂያ ከሰጠው በኋላ አሁንም ያንተን ፍቃድ አንከተልም ብለው ወደ ኋላ ቢቀለበሱ ይላል فاعلم انما يريد الله ان يصيبهم ببعض ذنوبهم እና ይሄን አይነት አቋም የሚይዙትን ወስላቶች አላህ የዚህ አይነት ገራራ አቋም እንዲይዙ ያደረጋቸው በሚፈጽሙት ወንጀል በከፊሉ አደጋ ላይ ሊጥላቸው ስለፈለገ መሆኑን ወቅ ይላል ማለት ነው ማለት በከፊሉ በዚሁ በዱንያ ላይ ጦስ ይመጣባቸዋል የኔን ሸሪዓ የሚዋጉስ ከሆኑ ድረስ ያአኺራው እንደተያዘ ተይዟል ያው ፈኡላኢከሙል ካፊሩን ያለው እዚሁ ዱንያ ላይ ራሱ የኔን ሸርዕ እናጠፋለን ብለው የሚረባረቡ ኃይሎች ካሉ ባልጠበቁት ዱላ ይመታሉ እዚሁ ይላል አላህ Subhanahu Wa Ta'ala እና ቢባድ ዱኑ የምታዩት ነው እንግዲህ አውሎ ንፋሱ ማዕበሉ ምኑ ባልጠበቁ ስንት በላይን ነው በአንድ ጊዜ የሚያከስራቸው ስንት ህዝብ ነው እንትን የሚለው ያ ሁሉ ቀይ ማብራት ነው ተጠንቀቅ ፍሬቻ እያሳየ ነው ያለው ማለት ነው ከፈለኩ እኮ በደቂቃ አላህ በሙሉ ማውደም ይችላል ሁሉንም ነገር ስለዚህ በሚፈጽሙት ወንጀል በከፊሉ አንፃር የተወሰነ አደጋ ውስጥ ሊጨምራቸውና ሊፈትናቸው ስለፈለገ ነው የሚያቅበዘብዛቸው ይላል ማለት ነው ይሄ ምንድነው የተወሰነች ነጥብ ብቻ ለማግኘት ተጽኖ የሚያደርጉት ነው ማለት ነው በሙሉ ሸሪዓ የሚባል ነገር ከምድር ላይ አያስፈልግም የሚለውማ የለየለት ነው በዚህ ደረጃ ጭራሹን መታሰብ የለበትም ለመቀበል በአሁኑ ጊዜ ግን ሙስሊም ነን የሚሉት ራሱ ሁሉንም ብቻኛ እንዲያው ስልጣኑን ያዝ እንጂ እንዳውም እናንተ የምትፈልጉትን እናመቻቻለን ከማንም የበለጠ ለእናንተ ታማኝ አገልጋይ ምን ሆነው እኛ ነን እያሉ ነው ሀያል ተብየዎችን የሚለምኑት ያው ገና ስልጣን ላይ ሳይደርሱ በዚህ ነው የሚደራደሩት እና እንደዚህ ከፈለክ ዲሞክራሲ እንዲነግስ ከፈለክ እኛን አስገባን ይሏታል ነገሌን አስወጣና አላ خساره الامه وعلى خساره الدين ነው የሚደራደሩት ገና ሳይመጡ በፊት ማለት ነው ከመጡ በኋላ ቀጥታ ያፈርሟል خلاص ያን የተፈለገው ነገር አድርግ ነው ትእዛዝ ነው የሚሆነው ማለት ነው ስለዚህ ጥላት ነጭ ነው ጥቁር ነው ቅርብ ነው ሩቅ ነው የሚባል ነገር የለም ከአላህ ፍቃድ ውጭ ከሆነ ማንንም ድርድር ውስጥ አትግባ አንዲትም ነጥብ እንዲያሳስቱ ተጠንቀቅ ይላል አላህ ነብዩን እንዲሳላቸው እሳቸው እንግዲህ ሷሂበ ሪሳላ ናቸው ያለውን ዙሩፍ ሁኔታውን አይተው አስፈልጋል ካሉ ተናዙል መሆን ያለባቸው እሳቸው ከሄዱ በኋላማ ቀርሞ ሊደራደር የሚገባው የለውም ማናለ ሐላፊው የለም ሐላፊውን ሰጥቶ አደራ ጠብቅ ብሎ ነው የሄደው አንተ ቀርሞ መደራደር አትችልም ስለ እስላም ማለት ነው እና ወኢነ ከثيرا من الناس ይላል የአብዛኛዎቹ ሰዎች በየትኛውም ዘመን በየትኛውም ዓለም ይሁኑ ብዙዎቹ ሰዎች እኮ ለፋሲቁን ከአላህ ፍቃድ ያፈነገጡ ናቸው ስለዚህ በአክثርያ በድምጽ ብዛት አይደለም የሚወሰነው የዓለም ጣፈንታ ይላል አላህ በጌታ ፍቃድ ነው እኔ ፈቀድኩትን መመሪያ ልክ ያለሁኝ ባለቤታቸው እስከሆንኩ ድረስ እኔ ያልኩትን የፈለገው ዓለም በዚህ አሁን ካሉት በላይ 10 እጥፍ 100 እጥፍ ቢመጣ በድምጽ ብዛት አይወሰንም ለምን አብዛኛዎቹ ሰዎች ፋሲቆች እንደሆኑ እናቃለንና ለግዚያዊ ኖር ለሆዳቸው ለጥቅማቸው እንጂ ለኔ ዓላማ የቆሙ አይደሉም ስለዚህ የሌባ ብዙ ቢንጫጫ የኔን ህግ እንዴት ሊቀይር ይችላል ነው የሚለው አላህ Subhanahu Wa Ta'ala ስለዚህ አክثርያ የሚባል ነገር እንደ ሚዛን አይወሰድም ማለት ነው ላይ ብለው አዳኡላህ ይሄን መሳሪያ ነው የሚጠቀሙት አክثርያ የሚባለው መብዲያ ስትቀበልላቸው ተመቻቸህላቸው ለምን አብዛኛው ሰው በማንኛውም ክፍል አለ በየትኛውም ሀገር በየትኛውም ዘመን ህዝብ የተለያየ እድሜ ደረጃ ነው ያለው አንድ በእድሜው የገፋ አዛውንት ሽማግሌ ነው ያለው የሱ ትንሽ ጊዜ በኋላ ያልቃል ያው አፋፍ ላይ ነው የደረሰው ማለት ነው እንደ ወፍጮ እህል ነው የሚሄደው ሁለተኛ መካከለኛ ደረጃ ላይ ያለ ነው አዛውንት እንግዲህ የሚባለው ተሽማግሌ ቀደል ተ40 በታች አለው ማለት ነው ተዛ በታች ህፃናት ነው የሚመጣው ማለት ነው ስለዚህ እንደገና ደግሞ በጾታ ሲታይ ሴትና ወንድ ብዙ ጊዜ የሚያበዝነው ብዛት ሴት ነው አንዳንድ ዓለም ላይ ብቻ ነው እንጂ አብዛኛው 80% ሁሉም ሀገር ላይ የሴት ቁጥር በልጦ ነው የሚገኘው ስለዚህ አዳኡላህ ምን ተጠቀሙ ባሁኑ ጊዜ በድምጽ መሆን አለበት ይላል ማለት ነው በድምጽ ከሆነ በህዝቦች ስታቲክ ውስጥ ድምጽ ስንት ነው ያለው መጀመሪያ ህፃናትን ያስቀራል 18 አመት ድረስ ይላል እስላም ግን የሚጀምረው 15 አመት ነው 18 አመት ድረስ ያለው ድምጽ መስጠትም መመረጥም አይቻልም ይላል እንዳይበላ ነው ለራሱ ጥቅም ነው ማለት ነው ከዛ በኋላ ያለው አፍላ ነው ወጣት ነው ስሜታዊ ነው ሴትም ሆነ ወንድ እንግዲህ የሆዲም የገንዘብም የፈርጅም ሸህዋ ያሳበደው ነው እዛ መካከል ላይ ያለው ማለት ነው
ያ ነው የሚሰጠው እድሉ ማለት ነው። ሽማግሌው ከሆነ አንተ ፖለቲካውን ጥረታነ خلاص ይባላል ቤቱ ያንፏቅቃል ማለት ነው። ድምጽ መስጠት አይችልም። ስለዚህ የመካከለኛውን ሰዓት ላይ ያለውን ኃይል ነው የሚያሰልፍልህ ማለት ነው። በድምጽ ብዛት ስለሆነ እንትኑ ስርዓቱ ያ ክፍል ደግሞ ሁሉ ጊዜ ራሱን መቆጣጠር አይችልም። ያው ወጣቱ ገንዘብ ማግኘት ይፈልጋል፣ ሴት ማግኘት ይፈልጋል፣ ዝና ማግኘት ይፈልጋል፣ ምን ይፈልጋል? ለዛ የሚያመቻችለትን ነገር ነው ድምጽ የሚሰጠው ማለት ነው። እና ይሄ አላህ ያመጣውን ይሄ حرام ነው ይሐላል ነው የሚል ነገር አይፈልግም። እና እንደፈለክ ብቻ እኔ እንደግፍ እንጂ ሴትም ከፈለክ ይኸውልህ ያመጣለታል ከየጓዳው ያለው ገንዘብም ከፈለክ ይኸውልህ በግፍ ሁሉን ወዚፋም ከፈለክ ይኸውልህ ይባላል። ይችናት እንጂ ባርቲ ይላል ማለት ነው። ከዛ በኋላ ሁለት እጁን ነው እግሩንም ጨምሮ ነው ያነሳ እዛ አንተ በድምጽ ተብሏል ብዙሃኑ ህዝብ ወሰነው ህገ መንግስቱ ጸደቀ ተብሎ ዜናው ይነገራል። አለቀልህ ከንፈርክን መምጠጥ ብቻ ነው። ከዛ በኋላ እንዴት አንተ ሁለት ሚስት ታገባለህ ይላል በየቤት እየመጣ። አንተ እንዴት ይሄን ያህል ገንዘብ ከየት አመጣኸው? አንተ ለፍተህ ከልጅነት ጀምራ 50 60 አመት አፈርደም በልተህ ያፈራኸውን በሙስና እኮ ነው ሁሉ ጋፋ ያመጣኸው። ብዙሃኑ ተሽገረ ይልሃል ያመጣልህ ለዳ በዳ ማለት ነው። ለምን መጀመሪያ خربان ነው መሰረቱ ማለት ነው። የጌታ ሐቅ ቢሆንሳ ጌታ ያስቀመጠው እንዲህ አይነት አይፈቅድለትም። መጀመሪያ ማራቅ የዋጡ ጥቅም ጉዳት የለዩ ጉዳትን ወዳጅና እንትን የለየ ዲኑን የሚያውቅ ጌታን ፍቃድ የሚያከብር ነው ስልጣን የሚሰጠው ለምርጫ ማለት ነው። ያ ከሆነ ደግሞ በቀጥታ የጨመቱ ሰዎች ናቸው። በግላዊ ጥቅም አይሄዱም። ባለሙያዎችን ብለው በዛ መሰረት ጌታ ምን ይላል ነው የመጀመሪያው ጥያቄ። ጌታ ይሄን ይላል፣ ረሱል ምን አሉ ይሄን ይላል። አለቀ። ከጌታችን በላይ ምን አለ ይላል። ቀጥታ የጌታ እንትን ያ ደግሞ ፍትሃዊ ነው የሚሆነው የግድ። ምክንያቱም አንተ ጊዜያዊ ነህ። ዛሬ በወጣትነት የሰራኸውና ያወራኸው ነገር ከ20 ዓመት በኋላ አንተ ራስህ ትጸጸትበታለህ። እንደው እብድ ነበርን እኮ የዛ ጊዜ ይላል። እንዴት እንዲህ አይነት ነገር ተቀበል ይላል። ሰው ሲጨመር እድሜ እያደገ ሲሄድ አስተሳሰብ ይለወጣል ራሱ። ያ የጨመተ ሰው ግን ሁሉን ነገር ተጅሪባ አድርጓል። ጥቅሙን ጉዳቱን ወዳጁን ምኑን ለይቶ ማመዛዘን ደረጃ ላይ እየደረሰ ነው። በዛው ላይ በጌታ መመሪያ ላይ ተመርኩዞ ነው ያለው። ያ የበሰለ ውጤት የሚሰጠው እንደዛ ነው። ስለዚህ አሁን በብዙዎቹ ሰለጠን የሚሉት ሀገርኛን ያጃጅላሉ እንጂ ከ60 በላይ ከ70 በላይ ያሉ ሰዎች ነው ለመሪነት የሚመርጡት እነሱ። ወጣቱን አይደለም ያተራምሱት። ግን ለፓርቲያቸው ድምጽ እንዲያገኝ ወጣቱን ያሰልፉታል ከሰር። ምርጫ ከሆነ ግን የበሰለ ሰው ነው የሚመረጠው ማለት ነው። እኛ ግን ሴት ናት ምንም ችግር የለም፣ ጎረምሳ ነው ምንም ችግር የለም፣ በቃ አልቅሳ ሁሉ ችግር ይፈታል ስትል አንድም ችግር ሳይፈታ ወደ ባሰው ጥንቅጥ ውስጥ ትገባለህ ማለት ነው። ስለዚህ ይሄ ምንድነው የሚለው አላህ ወኢነ ከሲራ ሚን الناس ለፋሲቁን። ብዙዎቹ ሰዎች ተኔ ፍቃድ የራጉ ስሜታዊ ፍላጎታቸውን ብቻ የሚያስተናግዱ ናቸው እንጂ በእኔ መመሪያ የሚሄዱ አይደለም። ስለዚህ ድምጽ በብዛት የሚባል ነገር የለም፣ በብቃት ነው ኢላል እስላም። በብቃት በብስለት ላይ የተመሰረተ የጌታውን ፍቃድ የተመረኮዘ ስርዓት ነው የሚያስፈልጋችሁ እያለ ነው። እነሱ ደግሞ እሱን ዘንበሉት እኛ እናቀላችኋለን ያው ነው። ማን እንደምትመርጡ የራሳችሁ ነው እንግዲህ ማለት ነው። هذا وصلى الله وسلم على النبي وعلى اله